የፋኖ ኃይሎች በራስ ጋይንትና በላስታ አውራጃዎች ባደረጉት ተጋድሎ ድል መቀዳጀታቸውን አስታውቀዋል። በላስታ አውራጃ የፋኖ ኃይሎች በሌሊት በፈጸሙት ጥቃት ከፍተኛ አመራሮችን ጨምሮ በርካታ የጥምር ጦር አባላት እርምጃ ሲወሰድባቸው፣ በራስ ጋይንት ምድር የፋኖ ኃይሎችን ለማፈን በሁለት አቅጣጫ የተንቀሳቀሰው የብልጽግና ሰራዊት ክፉኛ ተመቶ መመለሱ ተገልጿል። ታዋቂው የሃይማኖት አባት በብልጽግና ታጣቂዎች መገደላቸው ተሰምቷል። የከተማዋ ነዋሪዎችም በነቂስ ወጥተው ገዳዩን አውግዘዋል። ከፍተኛ ቁጣ ተቀስቅሷል። የብልጽግናው ሰራዊትም ሰልፈኞችን ለመበተን በወሰደው እርምጃ ንጹሃን ተገድለዋል ተብሏል። ይህ የሆነው ቤት ነው። ዝርዝሩን ሰምታላችሁ። ህወሓት ሌላ ቀንበር ተጭኖበታል። የዓለም አቀፉ ተቋማት ፊታቸውን እያዞሩበት ህወሓት ዛሬም ሌላ መርዶ ደርሶታል። በትግራይ ክልል ያለው ሁኔታ ከቀን ወደ ቀን እየተባባሰ መጥቷል። ነዋሪዎችም ከወዲሁ የራብ አደጋ አጋጥሞናል ብለዋል። በትግራይ እየሆነ ያለው ምንድን ነው የሚለውን ሌላው ዜናችን ነው። ተስፋ ተጥሎበት የነበረው የመካከለኛው ምስራቅ ስምምነት አዲስ በተጫረው ሰዓት መኮላሸቱ ተሰምቷል። የዓለም ኢኮኖሚ ድጋሚ እንዳይፈተን ተሰግቷል። መቋጫ ያጣው የአሜሪካና የኢራን ጉዳይ ምን ላይ ነው የሚለውን ከውጭ ባሰናደነው ዘገባ ይዘናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 21 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የብልጽግናው አገዛዝ ባወጀው የሰኔ ወር ልዩ ዘመቻ በብዙ ግንባሮች ወታደራዊ ኪሳራ እያስተናገደ ቀጥሏል። በጎንደር ራስ ጋይንት አውራጃ ዛሬ በሌሊት ወደ ፋኖ ቀጠና ዘልቆ የገባው የብልጽግናው ሰራዊት በፋኖ ኃይሎች በተፈጸመበት ጸረ ማጥቃት ሙትና ቁስለኛ ሆኖ መመለሱ ተገልጿል። መነሻውን ከንፋስ መውጫ ከተማና ከአርብ ገበያ ያደረገው የብልጽግናው ሰራዊት ከሌሊት 8 ሰዓት ገዳማ ልዩ ኦፕሬሽን ለመስራት ወደ ፋኖ ካምፕ ዘልቆ በገባበት በፋኖ ኃይሎች የደፈጣ ጥቃት ክፉኛ መመታቱ ሲገለጽ፣ ራሱን ለመከላከል ለሰዓታት የዘለቀ በከባድ መሳሪያ የታገዘ ተኩስ ሲያደርግ ከዋለ በኋላ ወደ መጣበት መመለሱ ተነግሯል። የጣና ሳተላይት ቴሌቪዥን ምንጮች ለጣቢያችን እንደገለጹት በጋይንት አውራጃ ከሁለት ወረዳዎች የተውጣጣ የአገዛዙ ሰራዊት በሜካናይዝድ ሽፋን እግረኛ ተዋጊውን ኤፍራታና አጋት በሚባሉ ስፍራዎች ያስገባ ሲሆን ቀድመው ገዥ ወታደራዊ ስፍራዎችን በያዙ የፋኖ ኃይሎች ጥቃት ተፈጽሞበት በርካታ ኃይሉ እርምጃ ሲወሰድበት ቁጥራቸው በውል ያልታወቁ ቁስለኛ ሆነው ወደ ንፋስ መውጫ ከተማ መግባታቸውን አስታውቀዋል። እንደ ምንጮቻችን ገለጻ ውጊያው ከሌሊት ጀምሮ እስከ ረፋድ 4 ሰዓት የዘለቀ ነው የተባለ ሲሆን በመጨረሻም የፋኖ ኃይሎችን ለማጥቃት ወደ ቀጠናው የገባው የአገዛዝ ሰራዊት ለሰዓታት ራሱን ሲከላከል ከቆየ በኋላ በሁለት አቅጣጫ ወደ ኋላ ማፈግፈጉ ተሰምቷል። በተደረገው አውደ ውጊያ የደረሱ ዝርዝር ወታደራዊ ኪሳራዎች በውል አልታወቁም የተባለ ቢሆንም የአይን እማኞች ግን ቁጥራቸው ያልታወቁ የአገዛዙ ሰራዊት አባላት ቁስለኛ ሆነው ወደ ንፋስ መውጫ ከተማ ለሕክምና መግባታቸውን ተመልክተናል ብለዋል። ከአጋጥና ኤፍራታ በፋኖ ኃይሎች ድንገተኛ ጥቃት ተመቶ የተመለሰው የአገዛዙ ሰራዊት በጎጎብና ስማዳ መገንጠያ አካባቢዎች በሜካናይዝድ ታግዞ እንደተሰበሰበ ተገልጿል። በተያያዘ ዜና የፋኖ ኃይሎች በወሎ ቤተ አምሐራ በሰሩት የከተማ ውስጥ ኦፕሬሽን አንድ ባለመቶ አለቃ ማዕረግ ያለው ዋና ወታደራዊ አዛዥን ጨምሮ በርካታ ሰራዊቱ እርምጃ እንደተወሰደበት ተሰምቷል። በሰሜን ወሎ ቡግና ወረዳ አይና ከተማ ላይ መሽጎ በሚገኘው የብልጽግና ሰራዊትና መንገድ መሪ ሚሊሻዎች ላይ የተጠና የከተማ ኦፕሬሽን የፈጸሙት የፋኖ ኃይሎች ከፍተኛ የሆነ ቁሳዊ፣ ሰዋዊና ወታደራዊ ኪሳራ ማድረሳቸው ነው የተገለጸው። ዛሬ በኩለ ሌሊት በተፈጸመው ጥቃት በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆኑ ሲገለጽ፣ ከ10 በላይ የሚሆኑ ደግሞ ቁስለኛ ሆነው ረፋድ አካባቢ በአይና ከተማ የሕክምና ጣቢያ ውስጥ እንደሚገኙ የአይን እማኞች ለጣና ሳተላይት ቴሌቪዥን ገልጸዋል። የፋኖ ኃይሎች የከተማ ውስጥ ጥቃት መፈጸማቸውን ተከትሎ ለተከታታይ 3 ሰዓታት በተደረገው አውደ ውጊያ የወረዳው አመራሮችም ጉዳት ሳያስተናግዱ እንዳልቀሩ ተገልጸዋል። የብልጽግናው ሰራዊት ሰፍሮ በሚገኝበት ቡግና ወረዳ አይና ሚካኤል በኩል ዘልቀው የገቡት የፋኖ ኃይሎች ምሽጎችን በማንቀሳቀስ የቡግና ወረዳ ፖሊስ ጣቢያ ላይም ጥቃት ማድረሳቸውና ከፍተኛ ኪሳራ ማድረሳቸውም ተሰምቷል። በተደረገው አውደ ውጊያ የድል ዝርዝር ውጤቶችን ያስታወቁት የፋኖ ኃይሎች እንደገለጹት በኦፕሬሽኑ 100 መሪን ጨምሮ 11 አባላቱ እርምጃ ተወስዶባቸዋል ብለዋል። በፋኖ በኩል ምንም አይነት ሰብአዊ ኪሳራ አልተመዘገበም ያለው የፋኖ መሪ እንደገለጸው የአገዛዝ ሰራዊት በሌሊት በተፈጸመበት መብረቃዊ ጥቃት በርካታ ሰራዊቱ ሙትና ቁስለኛ ሲሆንበት
ቋፍ ውስጥ የገባው የአገዛዙ ኃይል በሌሊት ዙ 23 እና ሞርታሮችን በየአቅጣጫው ሲተኩስ ማድሩን አስታውቋል። የአገዛዙ ሰራዊት በሌሊት በዘፈቀደ ባደረገው የከባድ መሳሪያ ድብደባ የንጹሐን ሀብት ንብረት መውደሙም ተሰምቷል። በሌላ ዜና በድል የተቋጨውን የጎጃም ደጋዳሞት ትንቅንቅን በተመለከተ በወጡ መረጃዎች በእግረኛ ሰራዊቱ ፋኖን መቋቋም ያቃተው አገዛዙ የጦር ጀትና ድሮን ድብደባ ለመፈጸም ስምሪት መስጠቱን የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ገልጸዋል። በቀጠናው በተደረገው ውጊያ የ76ኛ ክፍለ ጦር አዛዥ ኮሎኔል አበራን ጨምሮ አንድ ሌተናል ኮሎኔል፣ ሁለት የሻለቃ አመራሮችና ከ8 በላይ መስመራዊ መኮንኖችን ያጣው ብልጽግና ለአየር ኃይሉ ትዕዛዝ መስጠቱ ነው የተሰማው። ይህን ተከትሎ ደጋዳሞትን ጨምሮ በቋሪትና በሌሎቹ የምዕራብ ጎጃም አካባቢዎች ከፍተኛ የሆነ የድሮን ቅኝት እየተደረገ እንደሆነ የገለጹት ምንጮቻችን በአካባቢው የገባውን ቀሪ ሰራዊት ለማውጣት ጥረት እየተደረገ መሆኑንም አክለዋል። ከሁለት ቀን በፊት በኬሚሴ ልዩ ዞን የረጅም ዓመታት አገልጋይ ካህን በመኖሪያ ቤታቸው የገደለው ብልጽግና ዛሬ ደግሞ በዳንግላ ከተማ አንድ ኢማም መግደሉ ተሰምቷል። በዳንግላ ከተማ የሁጥባ መስጊድ ኢማም መገደላቸውን ተከትሎ ከፍተኛ ቁጣ መቀስቀሱም እየተነገረ ይገኛል። በዳንግላ ከተማ ልዩ ስሙ ቀበሌ 02 በሚገኘው የሁጥባ መስጊድ ውስጥ በኢማምነት ሲያገለግሉ የነበሩት ሼህ ሶፊያን መሐመድ በታጠቁ አካላት በተሰነዘረባቸው ጥቃት ሕይወታቸው ማለፉ ተሰምቷል። የአራት ልጆች አባት የሆኑት እኒህ የሃይማኖት አባት ትናንት ምሽት የሻአ ሰላትን አሰግደው ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ነው መገደላቸው የተሰማው። ክስተቱን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ህዝባዊ ቁጣ የተቀሰቀሰ ሲሆን ዛሬ የከተማዋ ህዝብ በአደባባይ በመውጣት መንግስታዊ ውንብድናን አውግዘዋል። ይህንን አስነዋሪ የወንጀል ድርጊት የፈጸሙ አካላት በአስቸኳይ ተለይተው ለህግ እንዲቀርቡና ፍትህ በአፋጣኝ እንዲሰፍን የሚል መጠይቅ ይዘው የወጡት የከተማዋ ነዋሪዎች በስፍራው መሽጎ በሚገኘው የብልጽግና ጥምር ጦር ዱላና እንግልት ተፈጽሞባቸዋል ተብሏል። ጥቃቱ የተፈጸመው የብልጽግናው ሰራዊትና የአካባቢው ሚሊሻ ኃይል በብዛት ሰፍሮ በሚገኝበት ዳንግላ ከተማ ሲሆን ገዳዮቹ የሃይማኖት አባት ላይ ተኩሰው ጥቃቱን ከፈጸሙ በኋላ ምንም አይነት ወታደራዊ እንቅስቃሴ እንዳልተደረገ ተገልጿል። በአማራ ህዝብ ላይ የተራዘመ ጦርነት የከፈተው የብልጽግናው ስርዓት በተለይም በሐኪሞች፣ በሃይማኖት አባቶችና ሌሎች ታዋቂ ሰዎች ላይ ያነጣጠረ ግድያ በተደጋጋሚ እየፈጸመ ይገኛል። ከመቼውም ጊዜ በላይ የዲፕሎማሲ ቀውስ ውስጥ የገባው ህወሓት የአውሮፓ ህብረት የፕሪቶሪያን ስምምነት ጥሷል ሲል አጋልጦታል። ህወሓት ጦርነት ለመክፈት በትግራይ ክልል እያካሄደ የሚገኘው አስገዳጅ ወታደራዊ ምርመራ ያጋለጠው ህብረቱ የፕሪቶሪያን ግጭት የማቆም ስምምነትን በግልጽ የጣሰ መሆኑን አስታውቋል። በሰሜን ኢትዮጵያ የተፈጠረው አዲስ ውጥረት እንዳሳሰበውም በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ገልጿል። በፕሪቶሪያው ስምምነት መሰረት በኦህዴድ ኦዮንታ የተቋቋመውን ጊዜ አስተዳደር በማፍረስ ተጓዳኝ ክልላዊ ምክር ቤት ማቋቋም ልክ አይደለም በማለት የእነ ደብረጽዮን ቡድንን የነቀፈው የአውሮፓ ህብረት የተፈጠረው ውጥረት ተባብሶ ድጋሚ ጦርነት እንዳይቀሰቀስ ሁሉም ወገኖች በአስቸኳይ የሰላም ንግግር እንዲጀምሩ ጥሪ አቅርበዋል። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆም የሚመራውን የሰላም ጥረት ሙሉ በሙሉ እንደሚደግፍም ህብረቱ አስታውቋል። በተለይ በቅርቡ ተግባራዊ እንዲደረግ ውሳኔ የተሰጠበትና ከአስገዳጅ ወታደራዊ ምልመላ ባለፈ በሞት ፍርድ የሚያስቀጠው ጨቋኝ ወታደራዊ አዋጅ ህወሓት ለዓለም አቀፍ ዲፕሎማሲያዊ ጫና አጋልጦ ሰጥቶታል። የአሜሪካ ኤምባሲም አርብ ሰኔ 19 2018 ዓመተ ምህረት ባወጣው መግለጫ ለህወሓት ማስጠንቀቂያ መስጠቱ ይታወሳል። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቀፍ የትግራይ ፖለቲካዊና ወታደራዊ መሪዎች ከድርጅታቸው እንዲቆጠቡ ነበር ያስጠነቀቀው። ኤምባሲው ይህን ማስጠንቀቂያ የሰጠው አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካሳወቀች ከአንድ ሳምንት በኋላ ነበር። አሁን የአውሮፓ ህብረት መግለጫ በህወሓት ላይ እየተደረገ የመጣው ዓለም አቀፍ ጫና እየበረታ መምጣቱን የሚያሳይ ነው ሲሉም የፖለቲካ ተንታኞች ለጣና ሳተላይት ቴሌቪዥን ተናግረዋል። የእነ ደብረጽዮን ቡድን ዓለም አቀፍ ጫና ውስጥ ነው ያሉት ተንታኞቹም ለዚህም በህወሓት አመራሮች ላይ አሜሪካ የጣለችውን የቪዛ እገዳና የሁማን ራይትስ ሰዎች በቅርቡ ያወጣውን ተቃውሞ እንደመነሻ አንስተዋል። አሁን የአውሮፓ ህብረት ያወጣው መግለጫ ደግሞ የህወሓትን ተጠያቂነት እንዲሁም ጦረኝነት ለዓለም አቀፍ ማህበረሰብ ይበልጥ የሚያስገነዝብና የሚያጋልጥ ነው ብለዋል።
በትግራይ ማህበረሰብና ወጣቱ ሳይቀር ከፍተኛ ተቃውሞ የገጠመው ህወሓት ሁሉንም የሰላም አማራጭ በመግፋት እያደረገ የሚገኘው የጦርነት ዝግጅት ተጨማሪ እልቂትን ከመፍጠር ባለፈም ለነደብረጽዮን እና አጋሮቹ የሚያስገኘው አንዳች ድል እንደማይኖርም ፖለቲከኞቹ ያላቸው ምልከታ ለጣና ሳተላይት ቴሌቪዥን አጋርተዋል። ሁሉንም አልሰማም፣ የትኛውም ዓለም አቀፍ ተቃውሞ ጉዳይ አይደለም ያለው ህወሓት ግን ወታደራዊ አፈሳውን የጦርነት ዝግጅቱን አጠናክሮ ቀጥሏል። በትግራይ ክልል ከስራ ቦታ ከመንገድና ከመኖሪያ ቤት እየተካሄደ ያለው ወታደራዊ አፈሳ ተጠናክሮ መቀጠሉና ይህም ከፍተኛ ስጋት መፍጠሩን ቢቢሲ ዛሬ ባወጣው መረጃ ዘግቧል። ከአፈሳው ያመለጡና የክልሉ ነዋሪዎች ከቢቢሲ ጋር በነበራቸው ቆይታም እንደገለጹት ወጣቶቹ ከስራ ቦታቸው በመዝናኛ ስፍራና ከህዝብ ትራንስፖርት ላይ እየታፈሱም በግዳጅ ወደ ወታደራዊ ማሰልጠኛ እየተወሰዱ ነው። ቅድሚያ ለሰብአዊ መብቶች ኢትዮጵያን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም በትግራይ እየተካሄደ ያለው የግዳጅ ወታደራዊ አፈሳም አሳሳቢ መሆኑን እየገለጹ ነው። በተለይ በትግራይ ሰሜን ምስራቅ ዞን፣ በማዕከላዊ ዞን እና ምስራቃዊ ዞን በወጣቶች ላይ የሰብአዊ መብት ጥሰት ጭምር እየተፈጸመ ነው። በርካታ ወጣቶችና አረጋውያንም በህወሓት ታጣቂዎች እየተገደሉ ነው ተብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው መንግስት በቅርቡ ይፋ ያደረገው ሁሉም የትግራይ ወጣት የመዝመት ግዴታ እንዳለበት የሚያስቀምጠው ረቂቅ ህግ ደግሞም ለወጣቱ ይበልጥ አደጋን ይዞ መጥቷል። ቢቢሲ ከወታደራዊ አፈና ያመለጡ ወጣቶችና ቤተሰቦቻቸውን አናግሮም በሰራው ዘገባ በትግራይ ያለውን ግፍ አጋልጧል። በተለይ በወርቅ ማውጫ ቦታዎች የሚፈጸመው አፈሳም የከፋ መሆኑንም በቢቢሲ ዘገባ ተመላክቷል። በማዕከላዊ ዞን በሚገኘው አህሳአ ወረዳ ልዩ ስሙ አዲፋታው በሚባለው ቀበሌ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ከ180 በላይ ወጣቶች የታፈሱበትን አሰቃቂ ድርጊትም አንድ የአድማ ከተማ ነዋሪ ወጣት አጋልጧል። በተመሳሳይ ቀን ግንቦት 17 ቀን 2018 ዓ.ም በአብይ አዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባ እና ሩባሃዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 ሰዎች በላይ ታፍሰው ወደ ወታደራዊ ማሰልጠኛ መወሰዳቸውም ተነግሯል። ሕፃናትና ወጣት ልጆቻቸውን በአፋኙ ህወሓት የተነጠቁ ወላጆችም በጣም ተጨንቀናል፣ ልጆቻችንም ናፍቀውናል ሲሉ ለቢቢሲ የሲቃ ድምፅ አሰምተዋል። አፈሰው ሲፈጸም ወጣቶች ላይ ተኩስ በመክፈት በማንገላታትና በመደብደብ ጭምር እንደሆነም ካፈናው አመልጠው የተመለሱ ወጣቶች ተናግረዋል። የአርሚ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘልዑል ማቴዎስ በትግራይ ሰፊ የማዕድን ወረራ አለም፣ ይህን ተቆጣጥረናል በማለት አፈሳውን ህጋዊ ለማድረግ ሞክረዋል። በወርቅ ማዕድን ማውጫ ቦታዎች ከሚፈጸመው አፈና በተጨማሪም ወጣቶች ከመኖሪያ ቤትና ከመንገድ ላይ የተጠናከረ አፈናም እንደሚፈጸም ተመላክቷል። በካቴድራሉ ይማሩ የነበሩ የአብነት ተማሪዎች ከመቀሌ ወጥተው ወደ ሩቅ የስልጠና ማዕከላት መወሰዳቸውን ሰምተናል ያሉት ሌሎች የመረጃ ምንጮች ይህን ተከትሎ በእምነቱ ተከታዮችና በነዋሪዎች ዘንድ ከፍተኛ ቁጣ ተቀስቅሷል ተብሏል። የህወሓትን አስገዳጅ ወታደራዊ አፈሳ ተከትሎ በርካታ ወጣቶች ያለ ምግብና ውሃ በዱር እያደሩ መሆናቸው የተገለጸ ሲሆን ወላጆችም በከፍተኛ ጭንቀት ውስጥ ገብተዋል። በህወሓት ታጣቂዎችም ልጆቻችሁን አምጡ በሚል ድብደባና እንግልት እየተፈጸመባቸው መሆኑን በተደጋጋሚ ይነገራል። የህወሓትን የጦርነት ዝግጅት ተከትሎ በትግራይ ክልል ከፍተኛ የሆነም የኑሮ ውድነት፣ የጥሬ ገንዘብ እጥረትና ረሃብ ከወዲሁ ነዋሪዎችን እየፈተነ ነው ተብሏል። አሜሪካና ኢራን ድጋሚ ወታደራዊ ግጭት ውስጥ ገቡ። በተደጋጋሚ የስምምነት ማፍረስና የአጸፋዊ ጥቃት አዙሪት ውስጥ የገባው የመካከለኛው ምስራቅ ጦርነት ዛሬም ወሳኝ በሆነው የሆርሙዝ ወሽመጥ ዳርቻ በአዲስ መቀስቀሱ ተሰምቷል። ይህ በዲፕሎማሲ ጥላ ስር የተጫረው አዲስ የጦርነት እሳት ኢራንና አሜሪካ በኳታርና ፓኪስታን አሸማጋይነት በስዊዘርላንድ የደረሱበት የተኩስ አቁም መግባቢያ ገና መሬት ሳይረግጥ እና ሳይደላደል ወደ ሌላ ዙር ግጭት የከተተው ሆኗል። አሜሪካ ጥቃት ፈጽማብኛለች ያለችው ኢራን የአጸፋ ምላሽ መስጠቷን በጦሯ ቃል አቀባይ በኩል አስታውቃለችም። ይህንን ተከትሎም በእንጥልጥል ላይ የሚገኘውን የድርድር ሂደት አደጋ ላይ እንዳይጥለው ተሰግቷል። ሁለቱ ሀገራት ዓለምን ወጥሮ የያዘው ጦርነት በድርድር እንዲቋጭ ረጅም ርቀት ቢጓዙም ወደ መሬት ወርዶ የመጨረሻው ስምምነት ግን ሊታሰር አልቻለም። አሁንም የድርድር ሂደቶች እንደቀጠሉ በሚነገርበት ወቅት አንዱ በአንዱ ላይ ጥቃት እየፈጸመ ረገብ ብሎ የነበረውን ጦርነት እንዳገግለው ዓለምን ለስጋት ዳርጓታል። አሜሪካ በኢራን ላይ የተሳካ ጥቃት መፈጸሟን ስትገልጽ፣ ኢራን በበኩሏ አጸፋ ሰጥቻለሁ ብላለችም። ኢራን
በሆርሙዝ ወሽመጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ መምታቷ የጥቃቱ መነሻ ምክንያት መሆኑን ቢቢሲ ይዞት በወጣው ዘገባ አስታውቋል። በዚህ የተበሳጨው የአሜሪካ ጦር ኢራን ላይ ጥቃት ሲፈጽም ኢራን ደግሞ በምላሹ የአሜሪካ ይዞታዎችን መደብደቧን አስታውቃለች። የአሜሪካ ጦር ሰራዊት ማዕከላዊ ዕዝ በሰጠው መግለጫ በኢራን የሚሳኤልና የድሮን ማከማቻ እንዲሁም የባህር ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ጥቃት መፈጸሙን ነው የገለጸው። እርምጃው ኢራን በአንድ የጭነት መርከብ ላይ ለፈጸመችው ጥቃት የተሰጠ ምላሽ መሆኑን አስታውቋል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት እንጂ አሜሪካን ለማጥቃት እንዳልሆነ ገልጻ ሕግ በተላለፈች መርከብ ላይ ጥቃት መፈጸሜን ተከትሎ አሜሪካ ተነኮሰችኝ፣ ለዚህ የሚሆን ያጸፋ ምላሽ ሰጥቻለሁ ባይናትም። ኢራን በሆርሙዝ ወሽመጥ ዳርቻ መርከብ ላይ የፈጸመችውን ጥቃት ተከትሎ የአየር ጥቃት መፈጸሙን የገለጸው የአሜሪካ ማዕከላዊ ዕዝ ሴንትኮም ኢራን ላይ የፈጸመውን ጥቃት ኃይለኛ ምላሽ ሲል አሞካሽቶታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁሙን የሚጥስ ነው ሲልም ከሷል። በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉት መርከቦች ቁጥር እየጨመረ ባለበት በዚህ ወቅት የኢራን ያልተጠበቀና አደገኛ ጥቃት የባህር ላይ እንቅስቃሴን የሚያደናቅፍ መሆኑንም የአሜሪካ ጦር ገልጿል። በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን እንደሚቀጥልም ወታደራዊ ዕዙ በመግለጫው አስታውቋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በአገሪቱ የባህር ዳርቻዎች ላይ አሜሪካ የአየር ጥቃት ፈጽማለች ሲል ከሷል። ለተፈጸመው ጥቃት በአካባቢው በሚገኙ የአሜሪካ ይዞታዎች ላይ የተሳካ ያጸፋ እርምጃ መውሰዱንም አስታውቋል። አሜሪካ ጥቃቱን ድጋሚ የምትሞክረው ከሆነ ምላሻችን ካሁኑ የበለጠ ይሆናል፣ እንዳትሞክረው በማለትም የኢራን አብዮታዊ ዘብ አስጠንቅቋል። ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ላይ ከደረሰ በኋላ ተከፍቶ መርከቦች በአካባቢው መውጣት መጀመራቸው ይታወቃል። አሜሪካና ኢራን አንዱ በሌላኛው ላይ እየፈጸሙት ያለው ጥቃት ግን የዓለምን ግዙፉን መስመር ድጋሚ እንዳይዘጋው ተሰግቷል። የኢራን ባለስልጣናትም የአሜሪካ ጥቃት የተፈረመውን ስምምነት በግልጽ የሚጥስ ነው እያሉ ነው። የኢራን የውጭ ጉዳይ ሚኒስትር አሜሪካ የፈጸመችው ጥቃት ሁለቱ አገራት ጦርነቱን ለማቆም የፈረሙትን የመግባቢያ ስምምነት በግልጽ ጥሷል በማለት አውግዟል። የኢራን የውጭ ጉዳይ ሚኒስትር በሰጠው አስቸኳይ መግለጫም አሜሪካ በአገሪቱ የባህር ዳርቻ ቁጥጥር ተቋማት ላይ የፈጸመችው ጥቃት የተባበሩት መንግስታትን ቻርተር የጣሰ ነው ሲል አስታውቋል። ይህ ጥቃት የሚደገም ከሆነ በአሜሪካ ብቻ ሳይሆን በሌሎቹ ተባባሪ አካላት ላይም እርምጃ እንደሚወስድ ነው የኢራን ውጭ ጉዳይ ሚኒስትር የዛተው። በኳታርና ፓኪስታን አሸማጋይነት በስዊዘርላንድ የተካሄደው የአሜሪካና ኢራን ድርድር በአመዛኙ ውጤታማ እንደነበረ በሚገለጽበት በዚህ ወቅትም ሁለቱ ሀገሮች ወደ ጥቃት መግባታቸው ለዓለም ተጨማሪ ስጋትን ፈጥሯል። ከሳምንታት በፊት በሁለቱ ሀገራት መካከል ከተደረሰው ስምምነት ማግስት ለወራት በሆርሙዝ ዳርቻ ቆመው የነበሩ መርከቦችም መንቀሳቀስም ጀምረው ነበርም። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።